ይቺ ሴት በአንድ ካፌ ውስጥ ተቀምጣ ሳለ ድንገት የጤና መታወክ ያጋጥማታል። ከዛም አንድ አስተናጋጅ አስተውሏት እመቤቴ ደህና ነሽ? ምን ሆንሽ? ይላታል። የልጅቷ ስም አሊስ ይባላል። አሊስ ትንፋሿ እየተቆራረጠ ወደፊት እያመለከተችው ትንፋሿ ይበልጥ ሲባባስ ኢንሄለር ወይም የአስም መተንፈሻ ብላ ተናገረች። አስተናጋጁም የአስም መተንፈሻውን ለማግኘት በፍጥነት ወደ ቦርሳዋ ሮጠ። ይህ በእንዲህ እንዳለ ሌላኛው አስተናጋጅ እርሱ ቦርሳው ሲበረብር አይታ እየሰረቀ እንደሆነ ጠረጠረች። ስልኳንም አውጥታ መቅረጽ ጀመረችና አለቃችን የቀረጽኩትን ይሄንን የልጁን የስርቆት ተግባር ሲያውቅ የሚሰጠውን ምላሽ ለማየት ቸኩያለሁ አለች። አስተናጋጁ በመጨረሻ የአስም መተንፈሻውን አግኝቶ ወደ አሊስ ሮጠ። እርሷም በአስም መተንፈሻው ተጠቅማበት ጥሩ ስሜት ተሰማት። ጂሚ ሌላ የሚፈልጉት ነገር አለ ሲል ጠየቃት። አሊስም አይ አትጨነቅ፣ አሁን በትክክል መተንፈስ እችላለሁ፣ ሕይወቴ ስላዳንክ በጣም ነው ማመሰግነው በማለት መለሰችለት። ጂሚም እመቤቴ ምስጋና አያስፈልግም ግዴታዬ ነው አላት። አሊስም ቀጥላ በጣም ደግነ፣ ግን ከዚህ በፊት እዚህ ስትሰራ አይቼ አላውቅም አለችው። ጂሚም እመቤቴ ዛሬ የመጀመሪያ ቀኔ ነው፣ በወጥ ቤትም በአስተናጋጅነትም እየሰራው እገኛለሁ አላት። አሊስም እንኳን ደህና መጣ አለችው። ከጥቂት ጊዜ በኋላ የአሊስን ቦርሳ ሲበረብር ያየችው አስተናጋጇ ወደ አለቃዋ ደውላ ጌታዬ እባክዎ በፍጥነት ወደ ካፌው ይምጡ አለችው። አለቃውም ከስብሰባ እየወጣው ነው፣ አሁኑን እመጣለሁ ብሎ መለሰ። አለቃው ሲመጣ አስተናጋጇ ደህና አደሩ ጌታዬ፣ ስለመጡ ደስ ብሎኛል አለችው። አለቃውም አዎ አሁን ምን እንደተፈጠረ ንገሪኝ አላት። እርሷም ጌታዬ አዲሱ ሰራተኛችን ሌባ ነው፣ ከሁሉም በላይ ደግሞ የልጁን ቦርሳ ሲሰርቅ ነበር። እኔም እጅ ከፍንጅ ይዤ ሁሉንም ነገር በስልኬ ቀርጫለሁ አለችው። ቪዲዮውንም አሳይታው ይዩት ጌታዬ፣ ሌላው ቀርቶ የገንዘብ ማስቀመጫውን ጭምር ከፍቶታል ስትል አከለች። አለቃውም ይህ በጣም የሚያሳዝን ነው፣ ያንን ልጅ አሁኑኑ ጥሩት አለ። ጂሚም ተጠራ። እርሱም ጌታዬ እንዴት ኖት? በምን ልርዳውት? አለ። ይሄኔ አለቃው በቁጣ እኔን ለማታለል አትሞክር፣ አንተ ሌባ ነህ ሲል መለሰ። ጂሚም ጌታዬ እኔ በትህትና ለመጠየቅ ነው፣ ለምን እንዲህ ይሉኛል? እኔ ምንም አላደረኩም አለ። አለቃውም ሞኝ እንዳልመስል አሁኑኑ ከሥራ ተባረሃል አለ። ጂሚም ጌታዬ እባክዎ አያባሩኝ፣ ምንም ጥፋት እንዳልሰራው እምላለሁ፣ የማሳድጋት ልጅም አለችኝ፣ እባክዎ ጌታዬ እያለ ለመነ። አለቃው ግን ይበቃል፣ ስለ ሕይወትህ እኔ አያገባኝም፣ አሁኑኑ ዕቃዎችህን ይዘህ ውጣ አለው። ጂሚም በሐዘን ከዛ ቤት ወጣ። በማግስቱ አሊስ ወደ ካፌው ስትመለስ አባቷን እዛው አገኘችውና አባቴ እዚህ ነህ እንዴ አለችው። እርሱም አዎ ምን ያህል ገንዘብ እንደጠፋብን እያረጋገጥኩ ነበር አላት። አሊስም ምን ማለትህ ነው? የትኛው ገንዘብ ስትል ጠየቀች። እርሱም የአዲሱ ልጅ ጂሚ የገንዘብ ማስቀመጫ ቦርሳሽን እየነካካ ነበር፣ አንቺ አልሰማሽም አላየሽም አላት። አሊስም አይ አባዬ ሁሉም ነገር ደህና ነው፣ ይህን ለአንተ ማን ነገር አለችው። እርሱም አስተናጋጇ ቦርሳሽን ስትፈትሽ የሚያሳይ ቪዲዮ አሳየችኝ አላት። አሊስም አይ አባዬ ይሄ ሁሉ የተሳሳተ ግንዛቤ ነው፣ እርሱ እየረዳኝ ነበር፣ እኔ በጣም ታመሜ ከቦርሳዬ ውስጥ የአስም መተንፈሻውን እንዲያመጣልኝ የጠየቅኩት እኔ ራሴ ነኝ አለችው። በዚህ ጊዜ አባቷ ደንግጦ ምን ትልቅ ስህተት ሰራው፣ እንዲያውም ልጁን አባርሬዋለሁ አለ። አሊስም ወይኔ አባዬ ትክክል አልሰራህም፣ የሁሉንም ሰው ወሬ ወዳው ሰምተህ አትመን፣ ከመወሰን በፊት የተወሰነ ነገር ማረጋገጥ ነበረብህ። አሁን ያንን ደግ ሰው የት እናገኘው? አሁን የት እንዳለ እንኳን አናውቅም አለች። ይህ በእንዲህ እንዳለ ጂሚ በአንድ ፓርክ ውስጥ ከልጁ ጋር ተቀምጦ እቅፍ አድርጓት አይዞሽ ልጄ አንድ መፍትሄ እናገኛለን እያላት ነበረ። ልክ በዛን ቅጽበት አሊስ ደረሰችና ጂሚ ስላገኘሁ በጣም ደስ ብሎኛል አለችው። ጂሚም እመቤቴ እዚህ ምን ያደርጋሉ አላት። አሊስም ይቅርታ ልጠይቅ መጣሁ አለችው። ጂሚም እመቤቴ አባቱ አባረሩኝ፣ ደሞዜንም አልከፈሉኝም፣ የቤት ኪራይ መክፈል ስላልቻል እኔና ልጄ ወደዚህ ፓርክ መጣን አላት። አሊስም ይህ ሁሉ የሆነው በተሳሳተ ቪዲዮ ምክንያት ነው፣ ያቺን አስተናጋጅ አሁን ከሥራ አባረናታል፣ አባቴም በሰራው ሥራ በጣም አዝኗል አለችው። ጂሚም እግዚአብሔር ይመስገን አለቃ እውነቱን አወቁ አለ። አሊስም አይዞ ላንተና ለልጅ የሚሆን ጥሩ ቤት እንድታገኝ እኔ እረዳሃለሁ፣ አስታውስ መልካም የሚያደርግ ሰው ፈጥኖም ይሁን ዘግይቶ ለሰራው መልካም ተግባር ዋጋውን ያገኛል አለችው። ቤተሰቦች እናንተስ ከዚህ ታሪክ ምን ተረዳችሁ?
የተሰማችሁ ስሜት በኮሜንት አስቀምጡ። እናንተስ እንዲህ ያለ ነገር አጋጥማችሁ ያውቃል? ታሪኩን ከወደዱት ብዙ ሰው ጋር እንዲደርስ ላይክ እና ሼር አድርጉ። ሁል ጊዜ እንደዚህ አይነት ጣፋጭና አስተማሪ ታሪክ እንደተለቀቀ እንዲደርሳችሁ ፎሎ ማድረግ እንዳይረሳ።